ቶጂ በታፈቅኝ ነው ያን ነገር በሰው ፊት እኔ አታዋርጂኝ ሰማሽኛ ለኔ ስሜት ቢኖርሽ ለኔ የምትጨነቂ ቢሆን እናቴ ፊት ጓደኞቼ ፊት አዋርድ አንተም እኮ ምንድነው የመጣሽው እዚህ እንደዚህ ነው ማስለቀስ ነው ወዳለው ታውቃለህ አፈቅራለሁ ታውቃለህ ግን ከዚህ በኋላ እኔ ካንተ ጋር መሆን አልፈልግም አቤት ምንድነው አልሽው ምንድነው አልሽው ሰምተኸኛል እንኳን ደስ አለሽ አንድ ላይ አንቀጥልምሽ ደስ አለሽ ይሄንን ነው የምፈልገው የቀለለኝ ነበር አየሪ ባካይዳፍስቼ ዛሬ እንዴት ይውጣልኝ ወደ ውስጥ አልክሼ እኔማ ናፋቂሽ በርዶው ደንበጥላ አልደረበም ብዬ አልተው በነጠላ ሰላም ቤተሰቦቻችን እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን እኛ ደህና ነን። ያው ደህና ነን ባይባልም ደህና ነን እግዚአብሔር ይመስገን። እና ከዚህ በፊት ያው በተለቀቁ ቪዲዮዎች አይታችሁኛል ብዬ አስባለሁ። ከዳጊ ጋር በተፈጠረው ነገር ምናምን ሳምቲንግ ብዙ ነገሮች አይታችኋል። እና ምልላችሁ ነው የመጣሁት እኔ ብቻ እኔ እንጃ ያን ቪዲዮ በእውነት ነው የምላችሁ የምር እኔ ምንም ማውቀው ነገር አልነበረም። በጣም ብዙ ነገሮች ናቸው የተፈጠሩት ያው ያን ቪዲዮ ራሱ ቢኖር ራሱ ከቤተሰቦቼ ጋር ከጓደኞቼ ጋር በጣም ከብዙ ሰዎች ጋር ነው ያጣላኝ ማለት ነው በጣም ከብዙ ሰዎች ጋር እና እኔ እንጃ ዳግም እንደዚህ ያደርጋል ብዬ እኔ አስቤም አላቅም። የኔና እሱ ግንኙነት እንዳለው ሆኖ እወደዋለሁ አዎ አፈቅራለሁ ፍቅረኛዬ ነው ወደፊትም ብዙ ነገር የምናስብ ሰዎች ነበር። ግን ደግሞ እሱ እኔ እንደዚህ ያደርጋል ብዬ በእውነት እኔ ምንም ሐሳቡም ግምቱም ምንም ምን የለኝና በቃ በእንደዛ በሰዎች ፊት እንዴት እንደተሸማቀቅኩኝ እኔ እንጃ እኔ ቃላት የለኝም ሁላ እናቱም እንደዛ ሆናበታለች አይታችኋል። እና እኔ ምን ልላችሁ እኔ እንጃ ምን እንደምል ራሱ ቃላቱ ላይ የለኝም ማለት ነው። እና በቃ እኔ ዳጊኒ እንደዚህ ያደርጋል ብዬ አስቤም ጭራሽ ኢማጂን ራሱ አድርጌው አላውቅም። እና እንዴት እንደሆነ ኢቭን ራሱ ማለት ነው ጓደኛው ሊመክረው ይገባ ነበር። ይሄንን ነገር ሲያደርግ አማክራሃት ነው ወይ ሐሳቡን ነግረሃታል ወይ እንዴት ይሁን የሚለውን ነገር መንገር ነበረበት። እኔ ለአቡዬ እኔ እንጃ አቡዬ ራሱ የምር እንደ ጓደኛ እኔ እንጃ እኔ በጣም ጓደኛ ማቾች እንደሆኑ ነው የማውቀው። ግን የዚህን ያክል ደግሞ እንደዚህ አይነት ነገር ሲያደርግ ቢያንስ የሆነ እንትን አይደለ ታላቁም ነው አይደለ ሶ ቢያንስ የሆነ ተዋይ እረፍ ቢያንስ ጊዜው አይደለም ኦር ሳምቲንግ አማክራት እናትህን ሳምበዲ ጠይቀህ ምናምን ብታደርግ ጥሩ ነው ብሎ እንትን ቢለው ጥሩ ነበር። እሱም የምር በጣም ነው ያስደበረኝ። በዛ ሁሉ ሰው መሀል አስባችሁታል። በስመ አብ እኔ እንጃ አልጠብቅም ነበር ከነጭራሹ ማለት ነው። እና እስኪ ዛሬ ብቻ አቡዬን ቤቱንም ምናምን አላቅም የዳግምን ቤት ግን የሆነ ሰፈር መጥቻለሁና አቡዬንም ጠራሁት ናና ቤቱን አሳየኝ ዳግምን ላናገረው ፈልጋለሁ ብዬዋለሁ። ያው በፒስ ማለት ነው። እኔ ከዚህ በኋላ እኔ እንጃ በእውነት ነው የምላችሁ ከዳጊ ጋር የሆነ ከዚህ በኋላ የምንቀጥሉላ እየመሰለኝ አይደለም በእውነት እኔ እንደዛ ያደርጋልን ብዬ ምንም እኔ ያላሰብኩት ምንም ኦኬ ሊያደርግ ይችላል ግን እኮ ማለት ነው አሁን አይደለም ታይሙ ገብታችኋል አይደለ እኔ አሁን ላይ እኔ እንደዛ ያደርጋል ብዬ አስቤም እኔ እንጃ በስመ አብ በጣም ነው የደነገጥኩት። በጣም ነው የሆነ ጌታ ሆይ ድረስልኝ በቃ ቤተሰቦቼም አይተውት እኔ እንጃ የሆነ በጣም ሌላ ነገር ነው የተፈጠረው። በቃ አልገባችሁም። ያቺን ቪዲዮ ብቻ ነው እናንተ ያያችኋት ምናምን የኔ ላይፍ ላይ በጣም ብዙ ነገር ነው ያመጣው ማለት ነው። እና ምን ልላችሁ ነው እንጃ ዛሬ ግን እኔ እንጃ በቃ ከዳጊ ጋር ያለኝ ነገር በቃውላ ደስ ይለኛልና አቡዬም ደርሷል መሰለኝ እየመጣ ነው። እስቲ የሚለውም ነገር ካለ አብረን እናያለን። በጣም ሀሳቤን ቀየረኝ። እንዴት ነህ? ደህና ነህ? ሰላም ነህ? ያን የመሰለ ፕሮግራም ይበቃል። በእናትህ ተው ምንድነው? እኔ እኮ በጣም ብዙ ነገር ነው እንትን ይቅርታ ጠይቅሽ ነው ካሜራ ደቅነሽ ምናምን። ሰላም በላችሁ። ሰላም እንዴት ናችሁ? የተወደዳችሁ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ባለፈው የተፈጠረውን ነገር አይታችኋል ብለን ተስፋ እናደርጋለን። አይተዋል እኮ ዋና ሜን ካራክተሯ ባለቀለበቷ ጮኛዋ እንግዲህ እንዲህ ብለዋለች። እምቢ ብዬዋለሁ። እንደዛ ማድረግ አልነበረበትም። አቡዬ የምሬን ነው። ቢያንስ አንተ ትልቅ ሰው አይደል እንዴ? አትመክረውም ነበር? እኔ እኮ ታላቁ እኮ ነህ
እናቱ እንደዛ እስክትሆንበት ድረስ አስበዋል። እኔ ነገሩን እንዴት መሰለሽ አንቺ ትንሽ ያካበድሽ ይመስለኛል። ኖ ማካበድ አይደለም። ፕሮሚስ የሚባለው ነገር እኮ በጣም ትልቅ ነገር ነው። የምር አልገባችሁም እናንተ። እኔ እንጃ ሚኒንጉ አልገባችሁም ነው። እሱ እኮ ነው ያለው። ለምሳሌ እኔ ነኝ እኮ የምገባበት። ግን እሺ ሊሆን እኮ ይችላል እኮ ግን አሁን አይደለም። የተነጋገረው እንደዛ አይደለም። እኔ ወደ መጥፎ ነገር ቢሆን እኮ እኔ ታላቅ ወንድሙ ነኝ አይደል? ወደ ምንም ነገር ሲሄድ እያየሁት አውቄ ዝም አልልም ማለት ነው። እኔም በሀሳቡ ስለተስማማሁበት እኮ ነው። ገባ አይደለም? ግን አሁን ላይ አይደለም ታይሙ ነው እያልኳችሁ ያለው። የኔ ስሜት ማንም ሰው እዛ ጋር ሊያዳምጠኝ አልፈልግም። ገብቷል? የእሱን ብቻ ነው ያዳምጣችሁ። ይሄን ሁሉ ፕሮግራም እናቱ እንኳን የተቆጣችሁ አንቺን ለማስደሰት ደፋ ቀና ሲል እኔ ነኝ ከጎኑ የነበርኩት አይደል እንዴ? ሁሉ ነገር ሲያዘጋጅ አብሬ ሳግዘው የነበርኩት እኔ ነኝ። ማንም ሰው አልነበረም። እና ለአንቺ የሚሰማውን ስሜት ጠንቅቄ ማውቀው እኔ ነኝ። ገብቶሻል? ምን ያህል ቢወደኝ ነው ከእናቱ ቃል ወጥቶ ቢወደኝ ኖሮማ እንደዛ ነኝ ሳያማክረኝ እኮ ያደርግም። እኔ የሚወደኝና የሚያፈቅረኝ ቢሆን ኖ አይደለማ። መጋባት እኮ ሌላ ነገር ነው እኮ። አሁን እኮ ቀለበት እነሰር ሲልሽ እኮ ቀለበቱ እኮ የቃል ኪዳን ነው። ደግሞ ወይ ቀጥታ ወደ ጋብቻ የሚመራችሁ ነገር እኮ አይደለም አይደል? የኔ መሆኗን በቃ ህዝብ ሁሉ እንዲያውቅ ፈልጋለሁ። እስከመቼ ተደብቆ አሁን አይደለም ህዝብ ሁሉ እንዲያውቅ። እኔ አሁን ከቤተሰቤ ጋር ምን እንደሆንኩኝ ያውቃል እሱ። ከጓደኞቼ ጋር ምን ያህል ኢግኖር እንደተደረኩኝ ያውቃል። ከቤተሰቤ ስንት ሰው ኢግኖር እንዳደረገኝ ያውቃል። እናቴማ በቃ እኔ አላውቅም። በእውነት የምሬን ነው የምልህ ማዘር። እኔ በስማ ምንም አሁንም ሀሳብሽንም አልቀየርሽም። እኔ ምንም ቀይሮ ሀሳብ የለም። እኔ አሁን እኔ እሱን ራሱ እያጣሁት እኮ ነው። እኔ ያየ ልጁ በጣም በሀዘን ተውጦ ነው ያለው። ይኸው 3 ቀን ምናምን ከቤት አልወጣም። በዓልን እንኳን የቤቱ ብቻውን እዚህ ቁርምት ብሎ ነው ያሳለፈው እኮ። አያሳዝንሽም ምንም? ማርያምን እኔ በዓልን 3 ቀን ምናምን ይሄ እኮ የኔ ላይፍ ነው እኮ አሁን እዚህ ጋር እየተበላሸ ያለው። ከኋላ ከፋሚሊ ጋር ያለው ላይፍስ አታስቡም እንዴ እናንተ? እንዴ ምን ማለት ነው? እኔ የምር በጣም እያናደዳችሁ ትላንት እኔ በቃ አላውቅም። ለዛ ሰው ክብር ስል ነው ራሱ ላይ ቆምኩት ማለት ነው። እዛ ጋር እኔ እንዴት ብዬ ላስረዳሽ ነው አላውቅም። ብቻ የሚገባውን ለቤተሰቦችሽንም ነገር ስለሱ ያለሽን ነገር ብትነግሪያቸው ሊረዱሽ ይችላሉ ብዬ አስባለሁ። አንተ እኔ ቢያንስ እንኳን አያማክረኝም እንዴ? ፍቅረኛ አይደለሁም፣ አይወደኝም፣ አያስብልኝም። ከፋሚሊ ጋር ምንድነው ቢያንስ ያላት ይሄን ነገርስ ፋሚሊ ያውቃል ወይ ነግራለች ወይ የሚለውን ነገር አስብ። ደስ ይልሻል ብሎ አስበው እኮ ነው። ደስታና ከቤተሰብ ጋር ያለኝ ነገር ሌላ ነገር ነው። ገብቷል? ደስታ ሌላ ነገር እንዴ ምን ማለት ነው? ይሄ እኮ ላይፍ ነው፣ ቀልድ አይደለም። እቃቃ ጨዋታ እኮ አይደለም ይሄ ትዳር ምናምን የሚባለው ነገር ማለት ነው። ፕሮሚስ እኮ እቃቃ ጨዋታ አይደለም። እኔ ዛሬ ላይ በስሜት ተገፋፍቶ እንደዛ አደረገና እኔ የምርም እንዲ አግብቼው ምናምን የምለው ነው እንደሚመስለው። እኔ ብቻ ከናንተ ከሁለታችሁ በላይ አላውቅም። ግንኙነታችሁ ምንም የኔ ያህል ማውቀው ነገር የለም። እንደሚወድሽ፣ እንደሚያፈቅርሽ፣ እንደሚያከብርሽ አውቃለሁ። እኔም ወደዋለሁ፣ አፈቅረዋለሁ፣ አከብረዋለሁ። ለወደፊትም አስበው ሰው ነው። ግን አሁን ላይ ደግሞ ያንን ነገር ማድረጉ በቃ ለኔ በጣም ሶ ዊርድ። እንዴት እንደዛ ያደርጋል? እስቲ እናንተ ሁለታችሁ ተገናኝታችሁ ስላለው ነገር ስለሉ ነገር ብትማከሩበት ይሻላል አይሻልም? እኔም እንደውም የጠራሁሽ ነው ነው ሰፈሩ ቤቱን አሳየኝ። እኔ አሳይሻለሁ፣ ችግር የለውም። ግን በተረጋጋ መንፈስ እባክሽ። አሁን እዚህ ጋር እንደምታወሪው ልጁን ስለ ስሜቱ ስለ ሞራሉ ተጨነቂ። ላንቺ ብሎ ተላዘጋጀልሽ ስለ ፕሮግራሙ ነው አስቢና። ለኔ ሞራል አልተጨነቀም እዛ ጋር። ለኔ ስሜት እኮ ምንም ሴንስ አልሰጠውም። እሺ ቢያንስ አንቺ ሴት ልጅ ነሽ አይደል? ከሱ የተሻለሽ ብለህ ነሽ አይደል? እዛ ጋር ተረጋጋ። ኖ ብለህ እዛ ጋር እኮ ብለህነቱ ምናምን አይደለም እኮ እንዴ። ማዘሩ እንዴት እንደሆነች አላየህም እንዴ? ነገሩንም እኮ ቀስ ብላችሁ ተወያዩበት ነው እኮ። ቢያንስ መጀመሪያ እኮ መናገር ነበረበት ከኔ ጋር እኮ ምን እስቲ እንደዚህ አስቤ ነበር። አይ ቢያንስ አንተ ጋር እንኳን ማለት ነው ኢቭን እሺ ለኔ እንኳን ሰርፕራይዝ ነው ይበል። ግን እኔና እሱ አሁን አይደለም ታይሙ የተነጋገርንበት። ገብቶሃል አይደለ? የኔ ስሜት ማንም ሰው ነው ሊረዳኝ አይቻልም። ማንም ሰው አስበው እኮ ነው እሱ። ደስታ ሌላ ነገር፣ እዚህ ጋር ስሜት መረዳት ሌላ ነገር። ብቻ አንቺ ከነዴት ነገር ወጥተሽ ተረጋግተሽ እሱን ለማዳመጥ ሞክሪ ነው የኔ ሀሳብ። ሌላ ነገር ምንም አይደለም። ተረጋግተሽ ያሰብሽውን ነገር ሀሳብሽን በግልጽ ንገሪና እናንተ ለሁለት እንዴት የምትቀጥሉበትን መፍትሄ ፈልጉ ነው በቃ ባጭሩ። ሰው ነው አይደል? አጥፍቶ እኔ እንደዛ ካደረገው አላ ከቤተሰቤ ጋር እንደዛ አይነት ጥል ውስጥ ከገባው በኋላ አሁን እኔና እሱ አብረን እንቀጥላለን እንዴ? ምን ማለት ነው? ያላችሁ ነገር አይበልጥም እንዴ? በአንድ ቀን ስህተት ይሄን ያህል ነገር የምትወስኙ? የአንድ ቀን ስህተት በጣም የብዙ ጊዜ እንትንን ያፈርሳል። ባይዘውኝ ታውቃለህ አይደለ? እውነቴን ነው የምልህ። ማለት የአንድ ቀን ስህተት እኮ ለሱ ሊሆን ይችላል። እሺ ግን እኔ ደግሞ በጣም ብዙ እኔ እንጃ የሆነ ማስባቸው ነገሮች አሉ እንዴ። በጣም ብዙ ነገር ነው እኔና እሱ ያወራነውም ያሰብነውም ያቀድነውም በጣም ብዙ ነገር። አንተ ያላችሁ ነገር አስቀድሙ፣ መፍትሄ በጋራ ያለንን ነገር ማስቀደም በጣም ዲፈረንስ እኮ እንዴ። ምን ሆናችሁ ነው እናንተ? ተረጋግተሽ ሄደሽ አናግሪው ነው እያልኩሽ ያለሁት። ይሄ አስማማሽን? ተረጋግቼ ለኔ ብለሽ ቀስ ብለሽ በእርጋታ ስሜት ሆነሽ አናግሪው። እኔና አገናኝሻለሁ እንደሚያፈቅርሽ ኖ እንደተጠራጠሪ
እኔም አሁን እንደማፈቅረው ተጠራጠራለሁ ማለት ነው። ያንን ነገር ስላላደረኩኝ አንተ አስመሳይ ከባድ ሰው እሺ ውድ ቤተሰብ በድጋሚ ተመልሰን መተናል። እንግዲህ ከዳይ ጋር ላገናኝ እነ ዳግማዊ ቤታቸው ማለት አጎቴ ቤት በር ላይ ደርሰናል ማለት ነው። እንደነገርኩሽ በተረጋጋ ስሜት ሞክራለሁ። በተረጋጋ ስሜት ያደረገው ነገር የሚያረጋጋ ነገር አይደለም፣ ግን በተረጋጋ ስሜት ያለውን ነገር አናግሪው። በቃ እንደነገርኩሽ እና ተከታተለኝ ካሜራማን የለም የሱ እንደው ቁጭ ብሎ ይጠብቀኝ ያ ጅሪሽ ወጥቃለለ የኔ ተብላሽ ታንተ ተሰጣጥ የቱ መሽተበላሽ እንግዲህ እኮ ነው አላወቅማ አላየህም። ለዛ ነው ነገር የተፈጠረው። ለነስ ሰላም ነው ወይ? ለነስ አለን ሰላም አለን። ዛሬ ምን እንደዚህ ነው? አኔ ተጠጋጉና አውሩ ቢሉ ናችሁ? ምን ነበር እንደዚህ ለምን የመጣችሁት? ምን ይሆናችሁ ነው? ትልልቅ ሰዎች አይደላችሁ እንዴ? ትልልቅ ሰዎች ነው ተናገር ያለ የመጣችው አጠገቡ ነው እናግር። ምንድነው? ማንን ለማናገር ነው? ማን አንተን ለማናገር ነው። ቤቱን አሳየኝ ብለህ ያደረከውን እያወቅህ ምን ነበር? ይሄ ቤት ጠፍቶባት እሷ አንተን ልታሳያት። እሺ ወይ ምን ነበር? ቤትን አላውቅም። ለዛ ነው እኔ የጠራሁት። አሁንም ቢሆን የጥፋተኝነት ስሜት እየተሰማ አይደለም እኮ ታረጋግተሽ ቆይ አይደለም እዛ ቦታ ላይ እኔ እንደዛ ማድረጌ ጥፋተኛ ነኝ ማለት ነው አይደለም? አዎ ሳታማክረኝ or somebody የሆነ ነገር እኔ አሁን የኔ ስንት ነገሬ እንደተበላሸ ታውቃለህ? ስንት ነገሬ ማለት ነው በፋሚሊ በጓደኛ በስንት ነገር እንደተበላሸ ታውቃለህ? እኔ ባንቺ ብዙ ነገር ተበላሽቷል። ባንቺ በጣም ጎርተሽኛል። ስቲል አሁንም በቃ ስልሽ እንድታጨናንቂኝ አልፈልግም። ምክንያቱም እኔ እዛ ቦታ ላይ ላንቺ ስል ነው ስለምወድሽ ነው። ግን ስሜቴ ላይ ብትወዳኝ ኖሮ እኮ ዳጊ አንድ ነገር እንግዲህ ብትወዳኝ ኖሮ እንደዚህ አታረግም። እንደዚህ የህፃን ስራ አንቺ ብትወጂኝ ኖሮ ብትወጂኝ አይደለም አንቺ እንደዚህ ማሰቤ አንቺ ጋር ተንበርክኬ ቀለበት እንትን ማድረጌ የህፃን ስራ ነው። አንደኛ ነገር ብትወጂኝ ኖሮ ሰሚኝ እኔን ብትወጂኝ ብታፈቅኝ ኖሮ እንደዚህ አይነት ስራ አሰሪ ልንገርሽ አንቺ በእናቴ ፊት በጓደኞቼ ፊት ነው አዋረድሽ። እኔ መናደድ እያለብኝ ዳጊ አንተ ነህ እየተናደድክ ያለው ይገባል? ጭራሽ እኔ መናደድ እያለብኝ ነው አልሽው አንቺ በጓደኞቼ ፊት እዛ ስንት ነገር አዘጋጅቼ ላንቺ ብዬ ጓደኞቼ ምናምን የኔ ስሜት አልተረዳኸኝም። ሁለታችሁም ታዲያ በተረጋጋ ስሜት እኮ ነው ስሜቶቻችሁን መዳመጥ ከእሷ ጋር እንዴት ነው አቡዬ እንዴት ነው ከዚህች ጋር መግባባት የምችለው? ጎርተሽኛል ነው የምሬ ነው ቤቲ። እኔ ጉዳቱ የሁለታችሁም ይመስለኛል። በቃ አለመነጋገር አሁን አናወራም አይደለ? አናወራማ አሁን አቁመናል ማውራት ምናምን ቴክስት ማቁመናል። በቃ ተመችቶሻል አይደለ? በቃ ከኔ ጋር መለያየቱ ደስ ብሎሻል አይደለ? ደስ ብሎ ነገር እንዳበላሽ ታውቃለህ? ስንት ነገር ከፋሚሊ ጋር ከጓደኞቼ ጋር ስንት ነገር እንደተበላሽ ግዴታ አይደለም ግዴታ ነገሮችን ለአንቺ መናገር አለብኝ። እኔ ኢቭን እንኳን ቪዲዮ የምሬኝ ነው በቃ ይሄን ቪዲዮ እኔ እንትን ስላላልኩኝ አትለቀውም ብዬ ነበር። አንተ ግን ሲጀመር ማለት ነው ልንገርሽ አንቺ ለኔ ምንም ስሜት እንደሌለሽ ያኔ ነው የተረዳው። ስሜት ቢኖርሽ ለኔ እንደዚህ አይነት ስራ ስሜትና ለኔ ክብር ለኔ ለቤተሰቦች ክብር ብትጨነቅ ነው እንደዚህ አይነት ስራ አንቺም ለጓደኞቼ ለእናቴ የምትጨነቂ ምናምን እንትን የምትይ ምናምን ለሳይኮ የምትጨነቂ ቢሆን ታታል እንዴት እየሆነች እንደሆነ ኢቭን እንኳን እናትህን አይደል አንቺ እኮ ጀስት ቀለበቱ እንኳን ተቀበይ ስለሽ እኮ የካድሽ ሴት ነሽ እኮ ነሽ ጥለሽኝ የሄድሽ ሰው ነሽ። ዛሬ ደግሞ ቤት አንተ ነህ እንደዚህ የምታደርገው አቦይ። እናንተ ጋር መሀላችሁ ፍቅር የለም? ቆይ አትዋደዱ? አትወዳትም? አትወጂውም? አትወደኝም እሷ አትወደኝም። ልንገርህ አላስፈልጋትም። በተረጋጋተ ብትፈልገኝ ኖሮ እንደዚህ አይነት ስራ አሰራም አቦይ። ልንገርህ እሷ ምንም ለኔ ስሜት የላትም አትፈልገኝም ሲጀመር። ልንገርህ ለኔ ስሜት ብትጨነቅ ኖሮ ልንገርህ አይደል አንድ ነገር ለኔ ስሜት ብትጨነቅ ኖሮ ለኔ ብታስብልኝ ኖሮ እንደዚህ አይነት ጨዋታ ትጫወትም ነበር። ሲጀመር አንቺ በሰው ፊት እኮ ነው ያዋርድሽኝ። ንገሪኝ ቆይ በሰው ፊት ህዝብ በተሰበሰበበት ቦታ ነው ሰማሽኝ አይደል? ሰው በተሰበሰበበት ቦታ ነው ያዋርድሽኝ። ልታስመታኝ ነው እንዴ? ኧረ አይደለም እናንተ በስነ ስርዓት ተነጋገሩ እንጂ ምን ይሆንክ አንተ ዳይ
እሱ አሁን እኔ መናደድ ያለብኝ እሱ እኮ ነው እየተናደደ እርስ በርስ የተረዳዳችሁ አይመስለኝም እኔ ባጭሩ በቃ አንቺም እሱም አንቺን የተረዳሽ አቡዬ ከሷ ጋር ምንም ማውራት እስቲ አንተ ተረጋጋና የራስን ስሜት ተው እስቲ ወደ ጎን አድርግና እሷን ለመረዳት ሞክር አንቺም እንደዛው እንዴትሽን ስሜት ምንድነው እሺ ለምንድን ነው የመጣሽው ንገር አይ ቆይ አቡዬ አንዴ እኔና እሷ ነው ለምንድን ነው የመጣሽው እሺ ለምንድን ነው የመጣሽው አሁንም ምን ተረጋጋ እኔ እኮ ነኝ መናደድ ያለብኝ በእኔ ቦታ አንተ ነህ እየተናደድክ ያለው ገብቶሃል አይደል እኔ ላናግርህ ነበር አንቺ ያን ፕሮግራም አበላሽተሽ ሄደሽ እኔ መናደድ የለብኝም ማለት ነው ያንን ፕሮግራም ነው ኧረ ዝም በይ ቤቲ ምንም ካንቺ ጋር አሁን ላይ ማውራው ነገር የለኝ በጣም ነው ማዝነው እንደዚህ እኔ ላይ ታረጋለሽ ብዬ አላሰብኩም ነበር አንተም እንደዚህ አይነት ጨዋታ ትጫወታለህ ብዬ አስቤ አላውቅም ነበር ስሜቴ ነው እዛ ጋር የገለጽኩት ለአንቺ ያለኝ ስሜት ማሳየው ያኔ ስሜት ብትረዳኝ ኖሮ እንደዚህ አታረግ ምንድነው የምረዳው አንቺ ስሜት ቢያንስ እንኳን እሱን እናትን ታማክራቸው ነበር እንደዚህ አይነት የጻንቺ አይን አማክሮኛል በርግጥ ስለ ጉዳዩ ማለት ነው ስህተት ሊሆን ይችላል ስህተት ታስመክረውም እንዴ እኔ እንዴት ነው የምታስቢው አንቺ ወድጄሽ አይደል እንዴ ያን ነገር እንትን ያደረኩት ግን አንቺ አበላሽ ብትወደኝ ኖሮ እንደዛ ቆይ ዛሬ ምክንያትሽ ምንድነው የመጣሽበት ለዚህ ነው መጣሁት ብቻ በይ ለምን ነው የመጣሽው አትፈልጊኝም አይደለ ለምን ነው የመጣሽው ምን ልትነግሪኝ ነው የመጣሽው ለምን ነው የመጣሽው አቡ እኔ አላውቅም አልነገረችኝም ላናገረው ነው የመጣሁት እሺ ምን ለምንድን ነው የመጣሽው እንደዚህ ሆነ እንዴ ነው ማናገረው እኔ መናደድ ያለብኝ አሁን አልናደድም ደህና ነኝ አሁን ደህና ነኝ ምንም ሰላም ነኝ አውሪኝ ተረጋግቻለሁ ንገሪኝ ተረጋግቻለሁ ንገሪኛ ምንድነው የሚዘጋሽ ብትመታኝ አይደል ለምን አትመታኝ አቡዬ በእናትህ በቃ ምንም ከሷ ጋር የማውራት ፍላጎት በቃ እንደዚህ እየሆነች ማውራት አልችልም በንቀት እያወራችኝ ነው እኔ ቆይ ምንሽ ነኝ ቆይ ፍቅረኛሽ አይደለው ንገሪኝ ቆይ እና ግን እንደዛ ስታደርግ ደግሞ በቃ እኔ ይሄ ልጅ የምሬን ነው የምላችሁ በእውነት ያ ቪዲዮ ያ የሰራችሁት ፍራንክ ነው መሰለኝ እኔ አሁንም ድረስ ምንም እኔ አንቺ አሁን የኔ ፍቅረኛ ነሽ አንቺ እኔን አሁን ትወጂኛለሽ አንቺ ብትወጂኝ ኖሮ እንደዚህ አይነት ንግግር ካንቺ አይጠበቅም ልንገርሽ ከኔ ምንድነው የምትፈልጊው ንገሪኝ ቆይ ቤቲ ምንድነው የምትፈልጊው ከኔ እንዴ ምን አልሽ አይ ምንም አላልኩም እኔ ራሴን እያመመኝ እሺ አሁን እዚህ ጋር ለምን መጣሽ ቤት ምክንያቱሽ እኔ ምክንያቱን ትናገር አቦይ የምኑ ምክንያት እንገር በቃ ለምንድን ነው የመጣችው ስላለው ነገር ተናገረው ነው የመጣችው እሺ ምንድነው የምታናገረው አንተ እንደዛ ለምንድን ነው ያደረከው ስለምወድሽ ስለምትወደኝ ስለ ስሜቴ ስለምትጨነቅ አይደለ በጣም ነው የተጨነቀው ከዚህ ይቅርታ ከዚህም በኋላ እንደዛ አይነት ነገርም አላረግም አይፈጠርም ከዚህም በኋላም አይፈጠርም እንደዛ አይነት ነገር በፍጹም አይፈጠርም ወደፊትም አይፈጠርም እሱ ነገር እርሹ ከዚህም በኋላ ይቅርታ ለሱ ለዚህ ነው አይመጣሽው ወደፊትም መቼም ከዚህም በኋላ አይፈጠርም እሷን ስለደበራት ስላልፈለገችው ከዚህም በኋላ አላስደብርሽም እንደዛ አይነት ነገርም አላደርግም በቃ ደስ አንቺም የህይወትሽን ቀጥይ እኔም ቀጥላለሁ ይሄንን ነው የምፈልጊው እንደዛ አይነት ነገር እንዳደርግ ምናምን አትፈልጊማ በቃ እሺ አላደርግልሽም ከዚህም በኋላ መቼም አላደርገውም ምክንያቱም አላስፈልግሽም ከዚህም በኋላ ነገር ላይ የሚቆጭ ነገር አታድርግ አቡዬ እርግጠኛ ነህ እኔ በቃ ስለ እኔ ትላንት ገና ያወቅኳት ነው የመሰለኝ አቡዬ ትላንት ገና ማለት ነው ያወቅኳት ነው የመሰለኝ የምሬን እኔ ለሱ ላንቺ አይደለም እኔ ላንቺ ስንት ነገር አሳልፈናል አንቺ ነው ነገር ብታስብ ነው እንደዚህ አይነት ጨዋታ ስለምወድሽ እኮ ነው ያንን ነገር ያደረኩት እንዴ ማረጌ ጥፋት ነው ወይ ንገሪኝ ቆይ ማረጌ ጥፋት እናቴን ጠርቼ እዛ ቦታ እናቴን ጠርቼ ማረጌ ነው አንነጋገርም እኔ ነው የሆነ ባዳሳው እንትን እያለኝ ይመስላል አንነጋገርም ምክንያቱም እኔ አንነጋገርም አይደለ መነጋገር አንችልም የተረዳሽኝ አይደለም አንቺ ጭራሽ እኔን ጥፋተኛ አድርገሽ እኮ ነው ያወራሽ ያለሽው ቤቲ ምን እያደረግሽ ነው ምንም ጥፋት አላጠፋውም ብለህ እየተከራከርከኝ እንደምን አላጠፋውም ለምን በይ ምክንያቱም ላንቺ ስሜት ስላለኝ ነው ባልወድሽ ባላፈቅርሽ እናቴን ጠርቼ ጓደኞቼን ጠርቼ አይደለም ቢያንስ ከኋላ ምን አይነት ሪስክ ያመጣል የሚለውን ነገር ማሰብ ነበረብህ ዳግም እስኪ የተፈጠረው ነገር እኮ ስህተት ሊሆን ይችላል አይደል አንተም እሷም አንቺ ተሸናነፉ እስቲ እንዴት ነው በንዴት ሁለታችሁም ትጉ ብላችሁ ይሆናል እንዴ አንዱ ምን አድርጌሽ ነው ንገሪኝ ቆይ ምን አድርጌሽ ነው ነይ እስቲ ምን አድርጌሽ ነው አውሪኝ ምን አድርጌሽ ነው እንዴት እንደዚህ ቆይ አቡዬ አንዴ ላውራ ምንድን ነው ከኔ የምትፈልጊው ቤት አዋረድሽ በጓደኞቼ ፊት በእናቴ አንተም በእናቴ ፊት አንገቴን ያስደፋኝ የእውነት ነው የምልህ ልንገርህ
እናቴ ለኔ ስሜት በፍጹም ነው ማጣጣም አንቺ ለኔ ስሜት ይኖርሻል አሁን ከዚህም በኋላ አለሽ ብዬ እኔ ካንቺ ጋር መቀጠል ሰው መስልሻለሁ አሁን እኔ ስሜት ቢኖርሽ ትንሽ ነገር ካንደበትሽ አልሰማው አንቺ ነገሩን እንደዛ ታረግም ነበር ዳግም እየሰማኸኝ አይደለም እንዴ ነገሩን ገና እንዳየሽው ነው አይሆንም ንግግርሽ በጣም የሚያስጠላ ነበር በዛን ሰዓት በጣም የሚያስጠላ ገና ዛሬ ማቅሽ ነው መሰለኝ ዛሬ ማቅሽ እንኳን አንተ እንኳን ቢያንስ አላውቅም በእውነት አንተ ራሱ ከሱ ጋር አንድ ነው አንቺ ለምን ተራራክተሽ ለማሰማት እሱ ስለምወደው ስለማከብረው ያንቺና የኔን ግንኙነት ስለሚያውቅ ነው ሁሉን ነገር የተናገርኩት ግን አይገባሽም እዚህ ጋር ለኔ ክብር አልተጨነቀም እኔ እኮ አንቺንም ለመረዳት እየሞከርኩሽ እኮ ነው ግን አንቺ ለኔ ክብር እዚህ ጋር ምንም ምን ያልተጨነቀው ቢገባህ ማለት ነው ስሚ አሁን ያለፈው ነገር አልፏል ስሚ የኔ ህይወት ላይ እንድትገቢ አልፈልግም ይሄንን ስልሽ ከፍቶኝ ነው ስልሽ አሁንም ሳልወድሽ ቀርቼ አይደለም ግን በቃ አትፈልጊኝም አይደለ አትፈልጊኝ ኖሮ ይሄን ሁሉ ነገር አታደርጊ በቃም እንደዛ ብታስብ ማለት ያወራናቸውን ነገሮች ብታስብ ኖሮ ማለት ነው አንድ ነገር ነው ያወራናቸው ነገሮች ሁሉን ነገር ብታስብ ኖሮ እቺ ልጅ እስቲ ከቤተሰብ ምን ይላታል የሚለው ነገር ብታስብ ኖሮ ማለት ነው እንደዛ ታረግ ነበር የሆነ ሆኗል እኮ አሁን ተፈጠረ አይደል እሱም አረገልሽ ያንጠበቅሽው ነገር አደረገ አዋርደሽ አንተም አዋርደሽ ተናደድሽ ግን አልፏል አይደል እንዴ አሁን መፍትሄ የምትሉትን ነገር አስቡ ትልልቁ መፍትሄ የለውም አቡዬ ምንም መፍትሄ የለውም ስሜት ሳይኖራት መፍትሄ የለውም አቡዬ እሷም የምትወደኝ ሰው አትወደኝም ሲጀምር ልንገር ምንም ስሜት ለኔ የላትም አቡዬ ምንም ነገር አታውቅም ልንገር እኔ አሁንም ጠልቼ አይደለም እንዴ ያን ነገር ያወራለው አቡዬ ግን በጣም ነው ልብኝ ጉዳሽ ቤት ዛሬ በጣም ነው የኔ ፍቅር ተጎዳው እኔ ቆይ ቤት እኔ ዛሬ ገና ነው ቆይ እኔ ዛሬ ገና ነው አንተ ዛሬ ገና ያንን ነገር ስታረግስ እንደዚህ አላሰብክም ነበር ንገረኝ እስኪ ምንም ቢሆን እኮ ፍቅረኛሽ እኮ ነው ያንን ነገር ባረግ እንዴት ነው እንትን የምትይው ምንም ቢሆን ወደፊት ካሰብክ እኮ ከኔ ጋር ወደፊት ካሰብክ ማለት ነው ያንን ነገር እንደዛ ማድረግ ነበር ያን ሁሉ ሰው ፊት እኔ ጥፋተኛ ነኝ አይደለ ግን ለኔ ስሜት ቢኖርሽ አንቺ ስሜት ቢኖርሽ ቤቲ በሰው ፊት እንደዛ አይነት ንግግር አታወሪ ስሚ ያኔ ነው የተረዳው ምንም ስሜት ለኔ ስሜት አለሽ ትወጂኛለሽ አዎ ወዳለው ግን አንተ አበላሽው ነገሩ ማለት ከዛስ ምን ከዛ አበላሽው በኋላ ምን ይፈጠራል ምን እንደሚፈጠርማ እኔ አልነግርህም በቃ አቡዬ እኔ ምን ነገር እኔ ግራ የገባችኝ እኮ ነው እናንተ እግዚአብሔር እኔ ምንድነው ከዚህ በኋላ የምሬን ነው ነገር ማለት አረ ቤቲ ምንድነው የሚያስጠቅሳችሁ እናንተ ተረጋግታችሁ አረ ያላችሁ ነገር ይበልጣል ባካችሁ በፈጠራችሁ አንተ እንዴት እንደሚሆን አታዩም ያየሁት እኮ ነው እሱማ ግን ተረጋጉ በቃ እንዴ በማልቀስ ምንም የሚመጣ ነገር የሚቀየር ነገር የለም መፍትሄ የምትሉትን ነገር አስቡ የምትዋደዱ የምትፋቀሩ ከሆነ አረ በስመ አብ አረ በቃችሁ በመቤቴ በቃ አንተ አታልቅስ አንቺ ማታልቅስ በቃ እኔ ዳጊ እኔ እኮ አፈቅርሃለሁ እንዴት ነው የምታስበው እንዴት ነው እንደዚህ ያደረከው አውራኝ ጠና ብላ አውራ ዳጊ አፈቅርሃለሁ እኮ ለምንድን ነው የማትረዳው ታፈቅኝ ኖሮ ያምን ነገር አታርጊም ስሚ ቤቲ ልቀቀኝ በቃ ልቀቀኝ ቶጂ ብታፈቅኝ ኖሮ ያንን ነገር በሰው ፊት እኔ አታዋርጂኝ ሰማሽኛ ለኔ ስሜት ቢኖርሽ ለኔ የምትጨነቂ ቢሆን እናቴ ፊት ጓደኞቼ ፊት አዋርድ አንተም እኮ በእናቴ ፊት እኮ ነው አንገቴን ያስደፋኝ ያ ነገር አይታየህም በቃ ተፈጠረ የሆነው ሆነ እናንተ ሰው ያረሳው ተደምጥም እንደሳለሻ ይሄው በቃ ከዚህም በኋላ እንደዛ አይነት ነገር አላደርግም በቃ ይሄው ደሳለሻ ይሄው ተዋረድኩ በጓደኞቼ ፊት መዋረዱን አላስበውም ግን እንደዛ ታደርጊያለሽ በእናቴ ፊት እንደዛ ማድረግን አታስበው ንገረኝ እስኪ ለኔ ስሜት ልትረዳኝ ፈቃደኛ ነበርክ በዛታ አንተ የራስን ስሜት የራስን ስሜት ብቻ ነው የምታዳምጠው እሺ ለምንድን ነው ነይ ልቀቀኝ አሁን እሺ አውሪኝ ነይና አውሪ እሺ ለምንድን ነው የመጣሽው እሺ ለምንድን ነው የመጣሽው እኔ ከዚህ በኋላ ካንተ ጋር ባለው እኔ ዳጊ ማለት ካንተ ጋር ምን ቆይ ጨርሹ ምንድን ነበር ያልሽው ካንተ ጋር ምን ንገሪኛ ምንድነው የሚዘጋጅ ተናገሪ ካንተ ጋር ምን
ንገሪኛ ጨርሺው አንቺን እኮ ነው ማውራሽ ቤቲ የኔ እዚህ ጋር መኖር ወይ ኮንፈርት ከነሳችሁ እናንተ ሁለት ተናገሩ እኔ አንተ ኖር ካልኖርክ እኔ ምንም እንትን የሚለኝ ነገር የለም አንተ ቢያንስ ለኔ ስሜት አትጨነቅም እንዴ ፍቅረኛ አይደለሁም ለኔ ስሜት አትጨነቅም አሁን ቤቲ እንትን እያስደረግሽኝ ነው ለምንድነው የመጣሽው ንገሪኝ ቆይ ለምንድነው የመጣሽው እዚህ እንደዚህ ነው ማስለቀስ ነው አለው ታውቃለህ አፈቅራለሁ ታውቃለህ ግን ከዚህ በኋላ እኔ ካንተ ጋር መሆን አልፈልግም አቤት ምንድነው አልሽው ልቀቀኝ ምንድነው አልሽው ቤቲ ሰምተኸኛል ምንድነው አልሽው ድገሚው እስኪ ካንቺ አንደበት ነው ይሄ ነገር የወጣው ድገሚው እስኪ ያን ሁላ ነገር አድርገኝ ምን እንደሆነ ነው የምጠብቀው ዳጊ ምን እንደሆነ ነው የምጠብቀው እናቴ እንዴት እኔን አድርጋ እንዴት እንትን እንዳለችኝ እኔ ነኝ የማውቀው ድገሚው ቆይ አይደል እሱን ተይና ድገሚው ምንድነው አልሽው እኔ 10 ጊዜ መደጋገም አይጠበቅብኝም ከኔ ጋር መቀጠል አትፈልጊም ማለት ነው ይሄ ነው አይደለ እኔ ጋር መቀጠል አትፈልጊም ንገሪኝ ምንድነው አሁንም ቢሆን አትጮህብኝ ምንድነው ንገሪኝ አትጮህብኝ ድገሚና ንገሪኝ እንደውም ይዘጋሽ ንገሪኝ እስካሁን እስከዚህ ሰዓት ድረስ እያስመሰልሽ ነበራ ንገሪኝ ቆይ እያስመሰልሽ ነበራ አንተ ነቃቃ ጨዋታ አድርገህ እያስመሰልክ ነበር ወይኔ ዳኪ ምን አርጌሽ ነው እንደዚህ የምትጎጂኝ ቆይ ቤቲ ምን አርጌሽ ነው ንገሪኝ እንደዚህ አይነት ነገር እንዴት እኔ ላይ ታርጊያለሽ ንገሪኝ በቃ ተረጋጉ እናንተ እንዴ አሁን አላወዛችሁትም እንዴ እናንተ ዝም ስትባሉ ምን ይሆናችሁ ነው ስታስጠሉ እናቴ ምንድነው እሺ ደስተኛ ነሽ አይደለ ደስ አለሽ እሺ ይሄው በቃ ከህይወቴ ውጪ እንደዚህ ከሆነ ደስ ካለሽ ይሄው ሂጂ በቃ ይሄዱልኝ ደስ አለሽ እንደርቅሽ ነው አይደል የምፈልጊው ይሄው እሺ ሂጂ በቃ ልቀቀኝ አትገፍትረኝ ልቀቀኝ እሺ ሂጂ በቃ አትፈልጊኝም አይደለ ሂጂ በቃ እንዳልፈልግ ያረከኝ አንተ ነህ እሺ ሂጂ በቃ ሂጂ እሺ እንዳልፈልግ ያረከኝ አንተ ነህ ኧረ እኔ ጭራሽ ያንን ፕሮግራም አዘጋጅቼ ምናምን ታለቅሳለህ እንዴ እኔ ስንት ነገር አድርገኝ እንኳን እኔ እንደዛ አላልኩም እሺ አቡዬ በእናትህ ሌላ ነገር እዚህ ጋር ከመፈጠሩ በፊት ይዛት ሂድ በቃ ሌላ ነገር ምን እንዳይፈጠር ነው እሺ ይዛት ሂድ ምን ልትደበድበኝ ወይ ምን ልታረገኝ እንዴ አቡዬ ይዛት ሂድ ማይሆን ንግግር እንዳታወሪ አሁንም ይዛት ሂድ አፈልጊኝም አይደለ በቃ ይሁን እንኳን ደስ አለሽ አንድ ላይ አንቀጥልም እሺ ደስ አለሽ ይሄንን ነው የምፈልገው የቀለለኝ ነበር አየሪ ባካይዳፍስቼ ዛሬ እንዴት ይውጣልኝ አየይ ወደ ውስጥ ያልክሽ እኔማ ናፋቂሽ አየይ በደው ደንበጥላ አልደረበም ብዬ አየይ አልተው በነጠላ የቀለለኝ ነበር አየይ ባካይዳፍስቼ ዛሬ እንዴት አንተ የምትፈልገው እንደዚህ መሆናችሁ ነው እሺ እኔ ማናችሁ የትኛው አይደለም መለያየቱን ነው የምትፈልጊው አይደለም ጓደኛዬ ስለሆነ አይደለም ወገንተኝነት ነው የሚያሳየው አይደለም ሲያደርግ እኮ አንተ እንዴ እንዴት ነው የምታስቡት ስተሰርቶ ሊሆን እሺ እኔ እኮ ምን ላድርግ አንቺንም ነገር ለመረዳት የሞከርኩ እኮ ነው ወገን ይሄ ልጅን ማጣት ትፈልጊያለሽ አንቺ መለያየት ነው ከሱ ጋር የምትፈልጊው እንዳጣው እኮ እንትን ያለው እሱ እኮ ነው መንገዱን ያመቻቸው እሱ ለምንድን ነው ያንን እንደዚህ ያደረገው ለምንድን ነው እንደዛ ተፈጠረ በቃ ተሳሳተ ሰው ነው አይደል ይሳሳታል በቃ እሺ ሰው ነው ይሳሳታል አይደል እሺ ታዲያ ምን ያርግሽ እኮ የኔን የታበላሽቶ ይሳሳታል ይቀጣሽ ኧረ በስመ አብ እንደፈጠራችሁ በቃ እሺ ጥፋተኛ ነኝ ወስነሽ ነው የመጣሽው አይደል እንደዚህ ለማድረግ ይገኛል ጥፋተኛ ነኝ ያልኩሽ እኮ ነው ዳጊ በጣም ብዙ ነገር ያበላሽብኝ አይገባህም እንዴ ጭንቅላት አይሰራም እንዴ ስንት ነገር ነው ደን ያበላሽብኝ እንዴ ኦኬ እሺ እኔን አፈልጊኝም እስቲ አፈልጊኝም ንገሪኝ ቤቲ ለዚህ ነበር እዚህ የመጣሽው ንገሪኝ ለዚህ ነበር የመጣሽው ለዚህ አገናኝኝ ለዚህ ነበር እዚህ የመጣሽው ለዚህ ነበር ቤቲ ንገሪኛ ምንድነው የሚዘጋሽ አሁንም ቢሆን እኔ እየጮክብኝ እንድታወራኝ አልፈልግም አቡዬ በእናትህ ይዛት ሌላ ነገር እዚህ ጋር እንዳይፈጠር በቃ ይዛት ምንድነው ከዚህ የበለጠ ሌላ ነገር እንዳይፈጠር እሺ ሌላ ጊዜ እናወራለን በቃ አንቺም እሱም ተረጋጉ በሰከነ መንፈስ አውሩ አንቺ ሐሳብሽን
ለማውራት የመጣሽውን ሀሳብ አውርተሽ ጨርሰሻል አይደል? ጭንቅላቴ በስነ ስርዓት እየሰራ እሺ ልትይ የምትፈልጊው ነገር ካለ በዩ ወደ ቤቴ ሰደኝሽ መሄድ ትፈልጊያለሽ? እኔን ጥለሽ ሌላ ህይወት ምናምን መጀመር ትፈልጊያለሽ? ቤቲ ንገሪኝ። አዎ ወይስ ንገሪኛ። እኔ ጋር መቀጠል አትፈልጊም? ንገሪኛ ቤቲ። ምንድነው የሚዘጋሽ? ንገሪኛ። አሁንም ቢሆን እኔን ስሜት ማንንም ያዳምጠኝ ስሜትሽን ሳትናገሪ ሰው እንዴት አዳምጥሽ? ቤቲ ከዚህ እኔ ለማለት የፈለግሽው ነገር በዩ ወይ ቁርጡን ነገር አይልጃ አሳዝንሽም እንዴ አንቺ? እኔ አላሳዝናችሁ? እሺ እኛ ምን እናድርግ? ቆይ እንደዚህ አድርጉ። ቆይ እንትናችሁ አይደለም ጉዳያችሁ አይደለም አይደለ? እንደዛ ከሆነ እንደዚህ አድርጉ። ጉዳይ አይደለም። አንተም ቢሆን ሁለታችሁ በቃ ተረጋጋም። ፈዘን አንተ ሌላ ቀን ብትናገሩ ነው የሚሻለው። እኔ ይዤሽ ትሄድ ቤት ምትላት ነገር የለም። ብቻ ሁሌም እወቂ፣ ሰማሻ? እወቂ፣ በጣም እንደምወድሽ እወቂ። እሺ አሁንም እወድሻለሁ ሁሌም።